እነዚህ በሰንሰለት ታስሮ የምታዩቸው ሰዎች ተራ እስረኞች አይደሉም። ላለፉት 20 ዓመታት ኤልሳልቫዶርን ሲያሸብሩ የነበሩት፣ መንግስትን ያስጨነቁት፣ በተመሰከረላቸው ነፍሰ ገዳይነታቸው፣ አስገድዶ ደፋሪነታቸው፣ አደንዛዥ ዕፅ አዘዋዋሪነታቸውና ሰይጣን አምላኪነታቸው የታወቁ አደገኛ የባሪዮስና የኤኤምኤስ 13 የማፊያ ቡድን አባላት ናቸው። ፊታቸው ላይ በኩራት የተነቀሱት ንቅሳት ማንነታቸውን፣ ስልጣናቸውንና የጥልቁ መንፈስ አምላኪነታቸውን በግልጽ ያሳያል። ቀድሞ በእነሱ ግዛት ማንም ሊተነፍስ አይችልም ነበር። አሁን ግን እየኮሩበት የነበረው አርማቸው ምስክር ሆኖባቸው ታስረዋል። እዚህ የምትመለከቱት ሲኮት የተባለው በላቲን አሜሪካ ትልቁና ከፍተኛ ጥበቃ የሚደረግለት እስር ቤት ነው። 40,000 አደገኛ ወንጀለኞችን የመያዝ አቅም አለው። ሲኮት ማለት ስፓኒሽኛ ቋንቋ ሲሆን በእኛ ቋንቋ ስንተረጉመው የአሸባሪዎች እስር ቤት ማለት ነው። በአሜሪካ ውስጥ በሜክሲኮ ማፊያዎች ተገፍተው የራሳቸውን ቡድን የመሰረቱት እነዚህ ወጣቶች ወደ ኤልሳልቫዶር ሲመለሱ ሀገሪቱን ተቆጣጠሯት። መንግስት የነበረ ቢሆንም ሀገሪቱ የምትመራው በእነዚህ ማፊያዎች ነበር። በዓመት ከ6,000 በላይ ንጹሃን ዜጎች በግፍ ይገደሉ ነበር። ነገሩ ሁሉ የተቀየረው ናይብ ቡኬሌ በ2019 የኤልሳልቫዶር ፕሬዝዳንት ሆኖ ሲመረጥ ነው። ይህ ወጣት የትንሽዬው ከተማ ከንቲባ ነበር። ናይብ ቡኬሌ በ4 ዓመታት ውስጥ ብቻ የሀገሪቱን ታሪክ ለወጠው። የ37 ዓመቱ ፕሬዝዳንት ናይብ ቡኬሌ ከሰጠው ትዕዛዝ በኋላ 75,000 የሚሆኑ የማፊያ ቡድን አባላት ተለቃቅመው ወደ ወህኒ ቤት ተወረወሩ። ዛሬ ላይ ኤልሳልቫዶር በአሜሪካ አህጉራት ከካናዳም ተሽላ ሰላማዊ ሀገር ሆናለች። የምዕራባውያን የሰብአዊ መብት ተሟጋቾች የሰብአዊ መብት ጥሰት ተፈጽሟል ሲሉ ቢጮሁም ፕሬዝዳንት ቡኬሌ እንዲህ ሲል መልስ ይሰጣል። አዎ ወንጀለኞችም ሰብአዊ ፍጡራን ናቸው፣ እናም ሰብአዊ መብት አላቸው። ነገር ግን ሴቶችን አስገድደው የሚደፍሩ፣ ሕፃናትን የሚያግቱ፣ ሰላማዊ ዜጎችን የሚገድሉ ወንጀለኞች እና ከሰላማዊ ዜጋ በቅድሚያ የማንን መብት እንጠብቅ? በመጨረሻም ፕሬዝዳንት ቡኬሌ እንዲህ ሲል ምላሽ ሰጥቷል። እኛ ሀገራችንን የዓለማችን ሰላማዊ ሀገር አድርገናታል። አሁን ስለ ራሳችሁ አስቡ፣ ምክንያቱም ዛሬ ላይ ከኤልሳልቫዶር በላይ ሰላማዊ ዜጎች የሚገደሉባት ሀገር አሜሪካ ናትና።